አንጻራዊ ትምህርተ መለኮት ኮምፓራቲቭ ቴዎሎጂ ቅዱስነታቸው አቡነ ሸኖዳ እንደጻፉት ትርጉም ያየህራድ አስናቀ። በጥምቀት ላይ ያለ ልዩነት። በጥምቀት ላይ ያለው ልዩነት በአምስት ክፍል ሊጠቃለል ይችላል። እነዚህም የጥምቀት ጥቅሙ ምንድነው? ውጤቶቹስ ምን ምን ናቸው? በኦርቶዶክስ ተዋሕዶ እምነት በጥምቀት ድህነትን፣ መንጻትን፣ ፍትህን፣ አዲስ ሕይወትንና በክርስቶስ ክርስቲያን መሆንን ያስገኛልን? ወይስ እንደ ፕሮቴስታንት እምነት እነዚህ ሁሉ በማመን ብቻ ይገኛሉ? በማመን ብቻ እስከሆነ ለምን መጠመቅ ያስፈልጋል? ታዲያ መጠመቅ የክርስቲያን ምልክት ነው ወይስ ጌታ ስላዘዘ ብቻ ለትእዛዙ ሲባል ነው የምንጠመቀው? የማቴዎስ ወንጌል ምዕራፍ 28 ቁጥር 19። ማጥመቅ የሚችለው ማን ነው? በኦርቶዶክስ ተዋሕዶ ቤተክርስቲያን ማጥመቅ የካህናት ተግባር ነው። ነገር ግን በፕሮቴስታንቶች ዘንድ በሰው ልጆች ክህነት ጨርሶ አይታመንም። ስለዚህ በቤተክርስቲያናቸውም ጥምቀት በተራ ሰው እንጂ በካህናት ፈጽሞ አይደረግም። አጥማቂው ቄስ ወይም ቄሳዊት በዕድሜ ትልቅ ወይዘሮ ሊሆኑ ይችላሉ። በእነርሱ እምነት ይህንን አገልግሎት ሴት ልትሰጥ ትችላለች። ሆኖም በፕሮቴስታንቶች እምነት ሽማግሌዎች፣ ቀሳውስት፣ ካህናት አይደሉም። እኛ ጥምቀትን ከምስጢራተ ቤተክርስቲያን አንዱ ነው ብለን እናምናለን። ፕሮቴስታንቶች ግን ይህንን አያምኑም። እኛ ውሃ ውስጥ እናጠምቃለን፣ እነርሱ ግን በመርጨት ያጠምቃሉ። እኛ ሕፃናትን ስለ ቤተሰቦቻቸው እምነት እናጠምቃለን። ፕሮቴስታንቶች ግን ሕፃናትን በማጥመቅ አያምኑም። ምክንያቱንም ሲሰጡ ከጥምቀት ማመን መቅደም አለበት ይላሉ። የፕሮቴስታንቶች የተቃውሞ ነጥቦች 1. ጥምቀት ባይኖር እምነት ብቻውን አይበቃምን? 2. የተሰቀለው ወንበዴ ወይም ፊያታዊ ዘየማን ሳይጠመቅ እንዴት ዳነ? 3. ውሃ ልጅነትና አዲስ ሕይወትን ሊሰጥ ይችላልን? 4. ጥምቀት የሕይወት መታደስ ከሆነ ለምን ደግመን እንበድላለን ወይንም ኃጢአት እንሰራለን? 5. አንድ ሕፃን ከተጠመቁና ኃጢአታቸው ይቅር ከተባለላቸው ቤተሰቦች ከተወለደ የቤተሰቦቹን ኃጢአት እንዴት ሊወርስ ይችላል? 6. ሐዋርያት ስለ ክርስቶስና ስለ ቤተ ክርስቲያን ግንኙነት ሲገልጽ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ፣ በውሃ መታጠብ ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ኤፌሶን ምዕራፍ 5 ቁጥር 26 ይላል። ታዲያ በጥምቀት ያለው ውሃ የቃል ተምሳሌት ነውን? የጥምቀት ጥቅሞች። መዳን በጥምቀት የተሟላ ይሆናል። ጌታችን ኢየሱስ ክርስቶስ ያመነ የተጠመቀ ይድናል ብሎ አስተምሮናል። የማቴዎስ ወንጌል ምዕራፍ 16 ቁጥር 16። ጌታ ያመነ ይድናል አላለም። ነገር ግን ከማመን ጎን ለጎን የመጠመቅንም ነገር አስቀመጠ እንጂ። በጥምቀት ከውሃና ከመንፈስ የሆነውን ሁለተኛውን ልደት እናገኛለን። ይኸውም ጌታችን ለኒቆዲሞስ እንደነገረው ነው። እውነት እውነት እልሃለሁ ሰው ሁለተኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። የዮሐንስ ወንጌል ምዕራፍ 3 ቁጥር 1። በተጨማሪም ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላሉ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ አንድ ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 5 እስከ 8። በሚያስደንቅ ሁኔታ ይህንን ጥቅስ ፕሮቴስታንቶች ጌታ በውሃና በመንፈስ ካልተጠመቀ ለማለት ሳይሆን እንደገና ካልተወለደ ለማለት ፈልጎ ነው ይላሉ። እርግጥ ነው ሁለቱም ንግግር አንድ ነገርን ይገልጣል። ምክንያቱም ከውሃ መወለድ ማለት መጠመቅ ከመሆን ሌላ ምን ሊሆን ይችላል? ተጠማቂው ከመጠመቂያው ገንዳ ውስጥ ሲወጣ ዳግመኛ ተወለደ እንላለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 3። ሐዋርያው ቅዱስ ጳውሎስ ተመሳሳዩን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታጠብ አዳነን እንጂ እኛ ስላደረግነው በጽድቅ ሥራ አይደለም ቲቶ ምዕራፍ 3 ቁጥር 5 ሲል ያረጋግጥልናል። ስለ ቤተ ክርስቲያንም በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ኤፌሶን ምዕራፍ 5 ቁጥር 26 ይላል። እዚህ ላይ ሐዋርያው ጥምቀት የሕይወት መታደስና የኃጢአት ስርየትን እንደሚያስገኝ ይነገረን። ጥምቀት ኃጢአትን ያስወግዳል።
ይህም ከላይ እንደተጠቀሱት ሁለቱ ጥቅሶች ሐናንያ ለሳኦል አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ አለው። ከዚህ እንደምናየው የመጠመቅ አንዱ ውጤት ከኃጢአት መታጠብ ነው። ሳኦል ለአሕዛብ ሐዋርያ ይሆን ዘንድ ስሙንም ሊሸከምና ስለ ስሙ መከራ ይቀበል ዘንድ በጌታችን በኢየሱስ ክርስቶስ የተመረጠ ዕቃ ነበር። ስለ እርሱም ይህ በአሕዛብ በነገሥታትም በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና የሐዋርያት ሥራ ምዕራፍ 9 ቁጥር 15-16 ተብሎለታል። ይህም ሆኖ ሳለ ግን ከጌታ ጋር በመገናኘቱ ወይንም ሐዋርያ በመሆኑ ኃጢአቱ ይቅር አልተባለም። ስለሆነም መጠመቅ ያስፈልገው ነበር። ሐዋርያው ቅዱስ ጳውሎስ ኃጢአትን በጥምቀት ስለማጠብ ሁልጊዜ ያስተምር ነበር። ለቆሮንቶስ ሰዎችም ከእናንተም አንዳንዶቹ እንደነዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 አላቸው። ይህም የተባለበት ምክንያት በጌታችን በኢየሱስ ክርስቶስ ስም ስለተጠመቁና ቅዱስ ጴጥሮስ ለአይሁድ እንደተናገረው የኃጢአት ስርየት ስላገኙ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 38። በጥምቀት የኃጢአት ስርየት አለ። በበዓለ 50 ቀን አይሁድ ሲያምኑና ልባቸው ሲነካ ጴጥሮስንና ሌሎችን ሐዋርያት ወንድሞች ሆይ ምን እናድርግ? የሐዋርያት ሥራ ምዕራፍ 2 ቁጥር 37-38 አሏቸው። ሐዋርያትም እንዲጠመቁ አዘዟቸው። ታዲያ ለኃጢአት ስርየት የአይሁድ እምነቷ በቂ ቢሆን ኖሮ ቅዱሳን ሐዋርያት አይሁድን እንዲጠመቁ ባላዘዟቸው ነበር። በተለይ እንዲህ ባለ ታሪካዊ ቀን ማለትም ቤተ ክርስቲያን በተመሠረተችበት ቀን ሐዋርያት ለአዲስ ምዕመናን ጥምቀትን ባልሰበኩላቸውም ነበር። ጥምቀት ከጌታ ኢየሱስ ክርስቶስ ጋር አብሮ መሞትና አብሮ መነሳት ነው። መጽሐፍ ቅዱስ የኃጢአት ደሞዝ ሞት ነውና ሮሜ ምዕራፍ 6 ቁጥር 23 ይላል። የድኅነትም መንገድ የተጀመረው በሞት ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለኛ ሞተ። ሐዋርያው እርሱንና የትንሣኤውን ኃይል እንዳውቅ በመከራውም እንድካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ ፊልጵስዩስ ምዕራፍ 3 ቁጥር 10-11 እንዳለው ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ጋር በሞቱ እርሱን ለመምሰል መሞት ያስፈልጋል። ታዲያ ይህ የሚገኘው በጥምቀት ነው። ሐዋርያው ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ሮሜ ምዕራፍ 6 ቁጥር 3-4 አለ። ይህንኑ ደግሞ በቆላስያስ መልእክቱ በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ቆላስይስ ምዕራፍ 2 ቁጥር 12 ሲል ያረጋግጥልናል። ሆኖም ይህ ሁሉ መከራ ያስፈልጋል የሚል ጥያቄ ሊነሳ ይችላል። ስለዚህ ሐዋርያው ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን ሮሜ ምዕራፍ 6 ቁጥር 8 በማለት ይመልስልናል። ክርስቶስን በሞቱ እንድንመስለው ስለሚያስችለን ጥምቀት አስፈላጊ ነው። በሮሜ መልእክቱ በስድስተኛው ምዕራፍ ሁለት አስፈላጊ ነጥቦችን እናገኛለን። ሀ በጥምቀት ከእርሱ ጋር መቀበር የሚለው ሐረግ ማለት መዘፈቅ ጌታ በአካለ ሥጋ ወደ መቃብር የመውረዱ ምሳሌ ነው። ሌላው የጥምቀት ውጤት አሮጌው ሰውነታችን ለኃጢአት መሰቀሉ ነው። በጥምቀት የሕይወት መታደስ አለ። ሐዋርያው እንግዲህስ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ሮሜ ምዕራፍ 6 ቁጥር 4 አለ። አዲሱ ሕይወት ደግሞ በጥምቀት የምናገኘው ሕይወት ነው። የጥንቱ ተፈጥሯችን በጥምቀት ታድሷል። እንዴት? በጥምቀት ክርስቶስን ለብሰነዋል ወይም መስለነዋል። ጳውሎስ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ገላትያ ምዕራፍ 3 ቁጥር 27 ብሏል። የጥምቀትን ታላቅ ጥቅም ሊገልጽ የሚችል ከዚህ የተሻለ ቃል አለን? በጥምቀት በደሙ የሆነውን ክርስቶስን ለብሰነዋል።
ጽድቁንም በጥምቀቱ የተሰጠንን ድህነትንም እንዲሁ ለብሰነዋል። ሰውን በመልካችን እንደ ምሳሌያችን እንፍጠር ዘፍጥረት ምዕራፍ 1 ቁጥር 26 ብሎ በቀደመ በደላችን ያጣነውን እግዚአብሔርን መምሰልን ተላበስን። በጥምቀት ከማኅበረ ምዕመናን ተቀላቀልን። በዘመነ ብሉይ የነበረው ግዝረት የጥምቀት ምሳሌ እንደነበር ምንም ጥርጥር የለውም። ቅዱስ ጳውሎስ ስለ ጌታችን ሥጋንም ሰውነት በመገረፍ በክርስቶስ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ቆላስይስ ምዕራፍ 2 ቁጥር 11-12 አለ። በግዝረት የአካል ክፍል ተቆርጦ እንደሚጣልና እንደሚሞት የታወቀ ነው። እንዲሁ ጥምቀትም ሊሰረዝ ወይም ሊጠፋ አይችልም። በግዝረት ደም ተከፍሏል። የተገረዘ ከሕዝበ እግዚአብሔር እንደማይለይ እግዚአብሔር ለአብርሃም ቃል ኪዳኔን በእኔና በአንተ መካከል ከአንተም በኋላ ከዚህ ጋር በትውልዳቸው ለዘላለም ኪዳን አቆማለሁ ዘፍጥረት ምዕራፍ 17 ቁጥር 7 ብሎታል። እንዲሁ የተጠመቀ ደግሞ የቤተ ክርስቲያን አካል ይሆናል። እግዚአብሔር ያልተገረዘ ከማኅበረሰቡ እንዲገለል የቆለፈቱን ሥጋ ያልተገረዘ ቆላፍ ሰው ሁሉ ያቺ ነፍስ ከወገኗ ተለይታ ትጥፋ ቃል ኪዳኔን አፍርሳለችና ዘፍጥረት ምዕራፍ 17 ቁጥር 14 በማለት ተናግሯል። ከውሃና ከመንፈስ ስላልተወለደ ደግሞ ጌታችን ኢየሱስ ክርስቶስ ለኒቆዲሞስ ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 3-5። ምክንያቱም ከክርስቶስ ጋር አብሮ አይነሳም። በእግዚአብሔር ትእዛዝ መገረዝ አስፈላጊ ብቻ ሳይሆን ግዴታም እንደነበረ ሁሉ ለኃጢአት ስርየትና ከማኅበረ ምዕመናንም ለመቀላቀል ደግሞ መጠመቅ አስፈላጊ ነው። ሰው አንድ ጊዜ እንደሚሞትና እንደሚነሳ አንድ ጊዜም እንደሚገረዝ ጥምቀትም አንድ ጊዜ ይፈጸማል እንጂ አይደገምም። ምክንያቱም ተጠማቂው ከክርስቶስ ጋር ከአንድ ጊዜ የበለጠ ሊሞት አይችልምና ነው። በግዝረት በጥምቀትና በኃጢአት ስርየት መካከል ስላለው ግንኙነት ሐዋርያው ሲያስተምር ግዝረት በክርስቶስ እንጂ በሰው እጅ አይደረግምም ብሏል። ይህንንም ስለ ጥምቀት የሥጋንም ሰውነት በመገፈፍ በክርስቶስ መገረዝ፣ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገርዛችሁ፣ በጥምቀትም ከእርሱ ጋር ተቀብራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር ተነሳችሁ ቆላስይስ ምዕራፍ 2 ቁጥር 11-13 በማለት ያጠቃልላል። በዘመነ ኦሪት የጥምቀት ምሳሌዎች ተመሳሳይ ፍቺ አላቸው። የኖህ መርከብ የጥምቀት ምሳሌ ነበረች። ሐዋርያው ቅዱስ ጴጥሮስ ጥቂቶች ማለት 8 ነፍስ በውሃ የዳነበት መርከብ ሲዘጋጅ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድናል አንደኛ ጴጥሮስ ምዕራፍ 3 ቁጥር 20-21 አለ። በውሃ በመጠመቅ ድህነት ይገኛል ብለናል። እንደዚሁ የጥምቀት ምሳሌ በሆነች በኖህ መርከብ ውስጥ የነበሩ ሁሉ ከሞት ድነዋል። ይህ ቀድመን ስለ ድህነት ያልነውን ያረጋግጥልናል። እንደ ጌታችን ትምህርት ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። የማርቆስ ወንጌል ምዕራፍ 16 ቁጥር 16። ግዝረት ሌላው የጥምቀት ምሳሌ ነው። ይህ ቀድሞ ተገልጿል። ሌላው የዘመነ ብሉይ የጥምቀት ምሳሌ ቀይ ባሕርን መሻገር ነበር። ቅዱስ ጳውሎስ ወንድሞች ሆይ ይህንን ታውቁ ዘንድ እወዳለሁ፣ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባሕር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባሕር ተጠመቁ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1-2። ቀይ ባሕርን መሻገርና ከፈርዖን ባርነት ነፃ መሆን መዳን ነው። እዚህ ላይ ቅዱስ ጳውሎስ በጥምቀት ስላገኘነው ከኃጢአትና ከሞት ነፃ መውጣታችንን ይጠቅሳል። በጥምቀት ከላይኞቹ ምሳሌዎች እንደምንረዳው ጥምቀት በውሃ ሊፈጸም ይገባል። በላይኞቹ ምሳሌዎች ኖህና ሙሴ በካህን ይመሰላሉ። በዘመነ ብሉይ ሌላው የጥምቀት ምሳሌ አንቺ ዘንድ ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ፣ እኔም መናጸፊያዬን በላይሽ ዘረጋሁ፣ ኀፍረተ ሥጋሽንም ከደንሁ፣ ማልሁልሽም፣ ከአንቺም ጋር ቃል ኪዳን ገባሁ ይላል ጌታ እግዚአብሔር። አንቺም ለኔ ሆንሽ፣ በውሃም አጠብሁሽ፣ ከደምሽም አጠራሁሽ፣ በዘይትም ቀባሁሽ። ሕዝቅኤል ምዕራፍ 1 ቁጥር 8-9።
ይህም በሰው ነፍስ የምትመሰል በኃጢአት የተሞላችዋን ኢየሩሳሌምን የተናገረበት ነው። ታዲያ ውሃና መታጠብ፣ የጥምቀት መቀባትም የመንፈስ ቅዱስ ምሳሌዎች ናቸው። አንቺም ለእኔ ሆንሽ በሚለው ሐረግ ኢየሩሳሌም የሰው ነፍስ የክርስቶስ አካል ቤተ ክርስቲያን መሆኗን ያረጋግጥልናል። ስለዚህ በጥምቀት መዳንና የኃጢአት ስርየት ይገኛል። ይህ የአዲስ ኪዳን ትምህርት ብቻ አይደለም፣ ነገር ግን በብሉይ ኪዳንም በተምሳሌታዊ ግዝረት በኖህ መርከብና ቀይ ባህርን በመሻገርም ጭምር የመዳን ነገር ታይቷል። በጥምቀት የሚገኘው የኃጢአት ስርየት በሃይማኖት መመሪያችን ላይ ኃጢአትን በምታስተሰሪ አንዲት ጥምቀት እናምናለን ተብሎ በግልጽና በማያሻማ ሁኔታ ተጽፏል። ማጥመቅ የካህናት ተግባር ብቻ ነው። ጥምቀት ስልጣን ባለው ቄስ ሊደረግ ይገባል። መጽሐፍ ቅዱስ እንደሚነግረን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያጠምቁ ስልጣን የሰጠው ትምህርቱን ለማድመጥ ለተሰበሰበው ሕዝብ ሁሉ ሳይሆን ከሁሉ ለይቶ ለመረጣቸው ለሐዋርያት ብቻ ነበር። ከማረጉም በፊት ጌታችን እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ እነሆም እኔ እስከ ዘላለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አላቸው። ይህም በማርቆስ ወንጌል ምዕራፍ 16 ቁጥር 16 ተረጋግጧል። ቤተ ክርስቲያን መስፋፋት በጀመረበት ጊዜ የማጥመቅ ተግባር ያከናውኑ የነበሩት ሐዋርያት ራሳቸው እንደነበሩ በሐዋርያት ሥራ ላይ እናነባለን። ከዚያም ሐዋርያት ይህንን ተግባር ለደቀ መዛሙርቶቻቸው ለጳጳሳት አዘዋል። እነርሱም ለአባቶች ካህናት ሰጥተዋል። ስለዚህም ያለ ካህን የተደረገን ጥምቀት ብለን አንቀበለውም። ካህኑም በሥርዓተ ቤተ ክርስቲያን በኤጲስቆጶስ አንብሮተ እጅ መጫን የተሾመ እንዲሁም ውግዘት የሌለበት ቤተ ክርስቲያን ያላገለለችው የክህነት ሥልጣን ያለውና ምስጢራተ ቤተ ክርስቲያንን ሊፈጽም የሚችል ሊሆን ይገባዋል። በፕሮቴስታንቶች የማይታመኑ በጥምቀት የሚገኙ ጥቅሞች ተገልጾልናል። ጥምቀት የካህን ተግባር ብቻ ነው ብለናል። እንግዲህ የኦርቶዶክስ ተዋሕዶ ቤተ ክርስቲያንን የተቀበለ ፕሮቴስታንትን ለምን ደግማችሁ ታጠምቃላችሁ ተብሎ ሊጠየቅ ይችላል። መልስ አለ። ተጠማቂው በፕሮቴስታንቶቹ በተጠመቀ ጊዜ ያላገኘውን መንፈሳዊ እሴት ሰጠ ነው። ተጠማቂውን መዳንን በጥምቀትህ አግኝተሃልን? በጥምቀት ክርስቶስን ለብሰሃልን? እንደገና ተወልደሃልን? ብለን እንጠይቀዋለን። ታዲያ እነዚህ ሁሉ ጸጋዎች በፕሮቴስታንቶች ጥምቀት ስላላገኘህ ደግሞም እነዚህ ጸጋዎች በጥምቀት ይገኛሉ ብለህ አታምንም ስለነበረ እነዚህ ጸጋዎች በማጥመቅ እንሰጣለን እንላለን። ሌላው ምክንያት ደግሞ እኛ አንድ ሰው ተጠመቀ የምንለው ስልጣን ባለው ካህን የተጠመቀ እንደሆነ ብቻ ነው። ፕሮቴስታንቶች ምስጢራትን ሊፈጽም በሚችል ሰብአዊ ክህነትና በምስጢረ ጥምቀትም ጭምር አያምኑም። ስለዚህ እኛ እንዲህ ያለውን ጥምቀት አንቀበልም። ሰውየውንም ዳግመኛ አጠመቅነው አንልም። እኛስ አዲሱን ተጠማቂ ለመዳን የሚጠቅም መንፈሳዊ ዋጋ ያለውን በካህን የሚፈጸመውንና ያለ እርሱም የማይቻልበትን ጥምቀት እናስተምራለን። የቀድሞው ጥምቀት በሥላሴ ስም ቢደረግ እንኳን 3 ነገሮች ይጎሉታል። እነርሱም ሀ ጥምቀቱ የተፈጸመው በካህን አይደለም። ለ እንደ ምስጢር አይቆጠርም፣ አይታሰብም። ሐመርኋ ምንም መንፈሳዊ ጥቅም የለውም። ከቤተ ክርስቲያን ምስረታ ጀምሮ የጥምቀት አስፈላጊነት ከክርስትና መጀመር አንስቶ ጥምቀት ከማመን ጋር አብሮ በጣም አስፈላጊ ነበር። ይህም ከጌታ ትምህርቶች አንዱና በተግባር ሲፈጸም የቆየ ነው። ጌታችን ለደቀ መዛሙርቱ እያጠመቃችኋቸው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ደግሞም የተጠመቀ ይድናል የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ በማለት ስለ ጥምቀት ተናግሯል። ጥምቀት ምልክት ወይንም ተምሳሌት ብቻ ቢሆን ኖሮ ጌታ ይህንን ያህል ቦታ ባልሰጠውም ነበር። አይሁድ በጴንጤቆስጤ ቀን እንዳመኑ ቅዱስ ጴጥሮስ ወዲያውኑ እንዲጠመቁ ጥሪ ያቀረበላቸው። ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ሐዋርያት ሥራ ምዕራፍ 2 ቁጥር 38። በዚህም ቀን 3000 ምዕመናን ተጠመቀ። ጥምቀት አስፈላጊ ባይሆን ኖሮ
ያለ ጥርጥር ይህንን ሁሉ ሰው ማጥመቅ እጅግ አድካሚ ሥራ ነው፣ ብዙ ሰዓትም ይፈጃል። ስለዚህም ሐዋርያት አገልግሎቱን ባልሰጡም ነበር። ሐዋርያውም አሁን ስላመናችሁ ወንድሞች ሆይ ድህነት አግኝታችኋል፣ ሂዱ፣ የእግዚአብሔርን በረከት ከእናንተ ጋር ይሁን ማለት ይቀለው ነበር። በኢትዮጵያዊውም ጃንደረባ እንዲሁ ያለ ሁኔታ እናገኛለን። ልጅነት እንዲያገኝ ተጠራ። የሐዋርያት ሥራ ምዕራፍ 8 ቁጥር 36 እስከ 39። ሐር ሻጯ እመቤት ሊዲያም ካመነች በኋላ ከቤተሰቦቿ ጋር በአንድ ላይ ተጠመቀች። ቆርኔሌዎስም እንዳመነ ሐዋርያው ቅዱስ ጴጥሮስ መልእክቱን ከሰሙት ሁሉ ጋር አጠመቀው። ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡ ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ መንፈስ ቅዱስን ተቀበሉ። እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው? አለ። የሐዋርያት ሥራ ምዕራፍ 10 ቁጥር 44 እስከ 47። ታዲያ መዳን በማመን ብቻ የሚገኝ ከሆነ እነዚህ ያመኑ ሁሉ ስለምን ተጠመቁ? በመዝፈቅ ማጥመቅ። ከመጽሐፍ ቅዱስ እንደምንረዳው ማጥመቅ ሊደረግ የሚገባው በመዝፈቅ ነው እንጂ በመርጨት አይደለም። በመጥምቁ ዮሐንስ ጊዜ እንኳን ጌታችን ኢየሱስ ክርስቶስ ራሱን የተጠመቀው በመዘፈቅ ነው። ስለዚህ ነው መጽሐፍ ቅዱስ ኢየሱስም ከተጠመቀ በኋላ ወዲያውኑ ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስ እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 በማለት የሚያስረዳን። ቤተ ክርስቲያናችንም ጌታችን የተጠመቀበትን ቀን ለአእምሯችን የተረዳ ወይም የተገለጸ እንዲሆን በማሰብ የጥምቀት ቀን ብላ ታከብረዋለች። ከውሃው በወጣ ጊዜ ወዲያውኑ የሚለው ሐረግ ፊልጶስ ኢትዮጵያዊውን ጃንደረባ ባጠመቀበት ወቅትም ተደግሟል። ቅዱስ ወንጌል እንደሚለው ሰረገላውም እንዲቆም አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃው ወረዱ፣ አጠመቀውም። የሐዋርያት ሥራ ምዕራፍ 8 ቁጥር 37። ይህም ጥምቀት በመዝፈቅ ሊሆን እንደሚገባ ያረጋግጥልናል። በመርጨት ቢሆን ኖሮ ከሰረገላው ወደ ወንዙ መውረድ ባላስፈለጋቸው ነበር። ጃንደረባው ከሰረገላው ላይ እንዳለ ፊልጶስ ሊረጨው ይችል ነበር። ማጥመቅ የሚለው ቃል ራሱ መሞት ማለት ነው። መሞት ደግሞ ያለ መዝፈቅ ሊደረግ አይችልም። ጥምቀት ከክርስቶስ ጋር መሞትና ከእርሱም ጋር መቀበር ነው። ሐዋርያው እንዳለው ሮሜ ምዕራፍ 6 ቁጥር 4 ላይ፣ የቆላስይስ መልእክት ላይ ምዕራፍ 1 ቁጥር 12 ላይ የመቀበር ተምሳሌት ደግሞ ያለ መዘፈቅ አይከናወንም። ምክንያቱም ከማጥመቂያው ወይም ከገንዳው ወደ ላይ መውጣት ከሞት በኋላ ከክርስቶስ ጋር አብሮ የመነሳት ተምሳሌት ነው። በመርጨት ማጥመቅን ግን አብሮ የመሞትንም ሆነ የመነሳትን ሁኔታ ሊገልጽ አይችልም። ጥምቀት ሁለተኛ ልደት ነው። መወለድ ደግሞ የአንድ አካል ከሌላ አካል መውጣትን ነው። ይህም በጥምቀት ጊዜ ይገለጣል። የተጠማቂው አካል ከመጠመቂያው ገንዳ ይወጣል። ነገር ግን መርጨት ፈጽሞ የመወለድን ነገር የሚያሳይ ምንም ሁኔታ የለውም። ቅዱስ ጳውሎስ እንደገለጸው ጥምቀት ኃጢአትን የምናጥብበት ነው። ሐዋርያት ሥራ ምዕራፍ 22 ቁጥር 16። ስለዚህ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም አለ። ቲቶ ምዕራፍ 3 ቁጥር 5። የመታጠብ ድርጊት ደግሞ ወደ ውሃ ውስጥ በመዘፈቅ እንጂ በመረጨት አልተመሰለም። የጥንት አብያተ ክርስቲያናት ሕንፃዎችን የሚያይ ማንም ሰው የመጠመቂያ ጉድጓዶችን ያገኛል። ይህም ከመጀመሪያዎቹ ክርስቲያኖች ጀምሮ ጥምቀት በመዝፈቅ ይደረግ እንደነበር እንጂ በመርጨት እንዳልነበረ ያረጋግጣል። ምክንያቱም ለመርጨት ገንዳ አያስፈልግምና ነው።